እንደምን ኖራችኋል እንደምን አላችሁ እንደምን ሰነበታችሁ እንደምን አደራችሁ እንደምን አመሻችሁ በመላው ዓለም የምትከታተሉ የኢቢኤስ ታዳሚዎች ይህ የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በየዙሩ 25 ሺህ ብር እንደገና በተከታታይ ጊዜ አሸነፈ ቤተሰብ የፈለገበት መሄድ ይችላል ምክንያቱም ሽልማቱ መኪና ነው ኒሳን ሚክራ 00 የትም ያልተነዳ መኪና የትም ያልተነዳ መኪና እኔ ነጻነት ወርቅነህ ነኝ የኢቢኤስ ቴሌቪዥን ነው በኢቢኤስ ቴሌቪዥን ብቻ የቤተሰብ ጨዋታ ሶስት ጊዜ በተከታታይ ሁለት ካሉስ ሶስት ሰከንድ አላችሁ አጠቃላይ ደቂቃ ማለት ነው ለምታቀር ወደ ምትረጅ መሰከሳችሁ ወደ ዲዛይን ፋታ 25 26 አላችሁ አዲስ ኃይል ነው ያለው እግር ተሰበረ ምን ያስፈልግ ይችላል
Crunch. ብዙ ሰው በተሰበሰበበት ሊካሄድ የሚችል የስፖርት አይነት ጥቀስ። ባስኬትቦል። ሊፎካከሩ የሚችሉበት ነገር ምንድን ነው? የትምህርት እውቀት ወይም የስራ አንዱ ተቀሰብ ሌላ ሰው ምን የትምህርት እውቀት ምን ሊለብስ ይችላል? መከላከያ ብዙ ሰው በተሰበሰበበት ሊካሄድ የሚችል የስፖርት አይነት ጥቀስ። ቦክስ። ወንድምና ሴት ሊፎካከሩ የሚችሉበት ነገር ምንድን ነው? ቁመት። ምን ሊለብስ ይችላል? ቁምጣና ከላይ አንዱ ነገር ቁምጣና ትጥቅማ አይው ነገርዮቹ ትጥቅ ናቸው። ምን ከላይ ማለት ሰፈር ምን ሊያስፈልግ ይችላል? አንደኛው ክራንች ነው፣ ዊልቸር። ሁለተኛው ጌሻ ነው። ሶስተኛው ከዘራና ክራንች ይለያያል ማለት ነው። እግር ቢሰበር ምን ሊያስፈልግ ይችላል? አራተኛው ፋሻ። በረኛ ምን ሊለብስ ይችላል? አንደኛው ጓንት ነው። ሶስተኛው ባንዴ። የአቶ ሳሙኤል ቤተሰብ 25,000 ብር ባለፈው አሸንፏል። ሁለተኛ ዙር አሁን ሶስተኛችሁ ነው አይደል? ሶስተኛ እየተወዳደሩ ነው። 86 ነጥብ። አሁን ወደሚቀጥለው ቤተሰብ እንሄዳለን ከሚቀጥሉት መልዕክቶች በኋላ።
የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 25 ሺህ ብር በተከታታይ 7 ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የትም ያልተነዳ መኪና 86 ነጥብ አምጥተዋል። 87 መምጣት አለባችሁ ወይ 85? እሺ ጤና ይስጥልኝ አቶ ጌታቸው። እሺ አቶ ጌታቸው እነማን እንደሆኑ ያስተዋውቁኝና። ጌታቸው እባላለሁ። እሺ ቤዛዊት የልጄ ባለቤት ነች። እሺ ሜላት የልጅ ልጅ ነች። እሺ ታሪኩ ልጅ ነው። ምንድን ነው የሚሰሩት አቶ ጌታቸው? በግል ነው የሚሰሩት። ንግድ ነው ወይንስ? እንደዛ ነው። ሲጀመር ጀምሮ በዛ ነው የሚሰሩት? አይደለም፣ ሲጀመር ጀምሮ ወታደር ነበሩ። ወታደር ድሮ። መጨረሻ ምን ያህል ማዕረግ ላይ ያገኙ? አልፈልግም እያሉ ነው? አልፈልግም። 25 ሰከንድ አላችሁ። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱ ነው? እንጀራ። ፊት ለፊት መቀመጥ የማትፈልጉበት ቦታ የት ነው? ብዙ ሰው የተሰበሰበበት ቦታ። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ምንድን ነው? በርበሬ። የምታማስለው የመጠጥ አይነት ንገረኝ። የምታማስለው የመጠጥ አይነት? ሻይ። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? እንጀራ። 50 ሰዎች ናቸው የተጠየቁት። ቻይናዎች መሆን አለባቸው። እንጀራ። ፊት ለፊት መቀመጥ የማትፈልጉበት ቦታ የት ነው? ሰዎች የተሰበሰቡበት ቦታ። ስብሰባ ላይ። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ጥቀስ። በርበሬ። ውድ እኮ ነው። የምታማስለው ነገር ጥቀስ። የምታማስለው ነገር ጥቀስ። ሻይ። የመጠጥ አይነት? ሻይ ወይም ቡና። ቤዛዊት የልጃቸው ባለቤት ነሽ። ታጅበሽ ነው የመጣሽው በባል ዘመዶች አይደል? እንዴት ነው አጀቡ? ደስ ይላል። ማን ነው እንምጣ ያለው እዚህ? አንቺ ነሽ ወይስ አስገድዶሽ ነው ይዞ የመጡት? ነይ ተቃይ ቤተሰብ ሆነሽ የለ እንዴ? አስገድዶሽ። በደንብ ትከታተላለሽ የቤተሰብ ጨዋታ አይደለ? እንደዚህ ሰብጠርጠር ብሎ ሲመጣ ደስ ይላል። ስለመጣችሁ በጣም ነው የምናመሰግነው። ምንድን ነው የምትሰሪው ቤዛዊት? እኔ ሴልስ ላይ ነው የምሰራው። ምን ሴልስ? ማርኬቲንግ ነው የተማርኩት ያጠናሁት። ዴሉክስ ፈርኒቸር ላይ ፈርኒቸር ነው የምሰራው። ሴልስ ነው ሽያጭ ሰራተኛ። ዴሉክስ ተቀጥረሽ ነው ወይስ በግልሽ? ተቀጥረሽ። አርትም ተምረሻል? ቅድም ብለሽ ቲያትር ተምረሽ ነበር። ከስንት ዓመት በፊት? ከ4 ዓመት ምናምን በፊት። ሰርተሽበት ታውቂያለሽ? ቤተክርስቲያን አካባቢ ሰራበት ነበር። ቤተክርስቲያን አካባቢ ማለት ሰንበት ትምህርት ቤት ውስጥ። ታዲያ ውስጥ ነው አካባቢ ታያለሽ? አካባቢ እኮ ውጪ ሲሆን ውስጥ ሲሆን ቤተክርስቲያን ቤተክርስቲያን አካባቢ። እና ለምን አልቀጠልሽበትም በአርቱ? ወደፊት ለመቀጠል አስባለኝ። ወደፊት ለመቀጠል አስበሻል? ጥሩ። አይ ጥሩ፣ በርቺ። ሴልስ ማለት ምን ማለት ነው? ሴልስ ማለት ያው ሽያጭ ማለት ነው። ያው አንድ ከስተመር ይመጣል፣ ለመግዛት ሲመጣ ከሚገዛው በላይ ተጨማሪ አስገዝተ መላክ ማለት ነው። ማን ነው? ጠረጴዛ ፈልጎ አልጋ ይዞ እንዲሄድ ተጨማሪ፣ ቁም ሳጥን ፈልጎ እንትን። ጥሩ ነው። የት ነው የተማርሽው ይሄን? ማርኬቲንግ የተማርኩት ያው አድማስ ዩኒቨርሲቲ ኮሌጅ። ጥሩ ነው። ጥሩ ነው። እስቲ እኔም እማራለሁ አይደል? እሺ 25 ሰከንድ አለሽ ቤዛዊት። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? ሽሮ። ፊት ለፊት መቀመጥ የማትፈልጊበት ቦታ የት ነው? ሲኒማ ቤት። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ምንድን ነው? ልብስ። የምታማሽው የመጠጥ አይነት? ማኪያቶ።
ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱ ነው? ሽሮ ወጥ። ሽሮ ወጥ። ሌላ አማራጭም የለም። ፊት ለፊት መቀመጥ የማትፈልጉበት ቦታ የት ነው? ሲኒማ ቤት። ሲኒማ ላይ። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ጥቀስ። ልብስ፣ ሽቶ ወይም ልብስ። የምታማስሉት የመጠጥ አይነት ማኪያቶ። ሜላት የልጅ ልጅ ነሽ? አዎ። ስንት ዓመትሽ ነው? 18። አሁን ዝግጁ ነሽ? ወታደር ምን ነበር? ከ18 ዓመት በላይ ነው ወታደር። 21 18 ዝግጁ ነሽ? ወታደር ዝግጁ ነሽ? አንድ ሰው በቃ ተካፍሏል፣ ዋጋ ተከፍሏል። ምን ነው የምትሰሪው? ተማሪ ነሽ? የት ነው የምትማሪው? እውቀት ለህብረት። እውቀት ለህብረት ትምህርት ቤት ነው? እውቀት ለህብረት የት ነው? ወደ ገብርኤል። ወደ ገብርኤል ስትሄጂ ነው የምታውቂው? ስትሄጂ ነው የምታውቂው? ሃይ ስኩል ነው ማለት ነው። ሃይ ስኩል። ብራቮ ሜላት። የምትወጂው ትምህርት ምንድን ነው? ሲቪክ። ቀላል ነው። 25 ሰከንድ አለሽ ሜላት። ጓደኛ አለሽ? እሺ። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? ዶሮ ወጥ። ፊት ለፊት መቀመጥ የማትፈልጊበት ቦታ የት ነው? ትምህርት ቤት። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ምንድን ነው? መኪና። የምታማሲው የመጠጥ አይነት ንገሪኝ። ቡና። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? ዶሮ ወጥ። ፊት ለፊት መቀመጥ የማትፈልጉበት ቦታ የት ነው? ትምህርት ቤት። አንደኛው መልስ ትምህርት ቤት ነው። የፊት ዴክስ ባዶ ነው ማለት ነው። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ምንድን ነው? መኪና። አንደኛው ነው። ወንድ ልጅ እኮ የማይችለው ነገር። የምታማስሉት የመጠጥ አይነት ቡና። ይህን የሚያክል አይን ይዘሽ ያንን ከፊት አልቀመጥም ታያለሽ። ከፊት ሳትቀመጪ አይ እቺ ከፍሳለሽ ብላክቦርድ እንዴት ታይሻል? የቤት ስራ ነው መልመጫ። ታሪኩ እንዴት ነህ? ቀጠለችኝ እኮ ቡና ተብሎ ቡና ይባላል እንዴ? ታሪክ ምን ማለት ነው? ታሪኩ ማለት ታሪክ ብዙ ታሪክ አለው። አንተ ስትወለድ የመጨረሻ ልጅ የቤቱ ሶስተኛ። ካንተ ቀጥሎ ስንት አለ? ሁለት አለ። እስቲ ታሪኩን ንገሪኝ። ምን ሆነ? ታሪኩ በጣም ብዙ ነው ታሪኩ። ተው እባክህ በእውነት አይበቃም። ጊዜ አይበቃም። ታሪክ ነው። በጣም ታሪክ ነው። ምንድን ነው የምትሰራው? ዲኮር አደርጋለሁ። ዲኮር በማንኛውም የሰርግ ዲኮር፣ የልደት፣ ስብሰባ፣ ልደት። በግልክ ነው? በግልያ። የራስ አለ? የት? መካኒሳ እኮ አድራሻን ተናገራ። ሰዎች እኮ ይደውሉልሃል። መካኒሳ አካባቢ ታሪኩ ዲኮር ነው የሚለው ራሱ። 25 ሰከንድ አለ። ታሪክ በቂ ነው። ምን ያህል ጊዜ ሰራ በእንትን ዲኮር ነው? ወደ 7 ዓመት። ሰርግ፣ ልደት ነው። ቆንጆ ነው። 7 ዓመት። ስለዚህ ብዙ የተጋቡ ሰዎች አይተሃል። አግብተሃል? ልጆች አሉ? አንድ ልጅ አለ። ማን ዲኮር አደረገ? አንተ ስታገባ? ሌላ ዲኮር። ተቃጠልክ? በጣም ብዙ ነገር። ልብ ነው አሁን ይሄ ልብ ቅርጽ ነው። ከሩቅ ነስታየው እንትን ይመስላል። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? ቁርጥ። ስጋ መሆኑ ነው። ፊት ለፊት መቀመጥ የማትፈልግበት ቦታ የቱ ነው? ፍርድ ቤት።
ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ንገረኝ። ጤፍ የምታማስለው የመጠጥ አይነት ወተት ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? ቁርጥ የሚወዱት ነው የተባለው። የሚበሉት እኮ አይደለም የሚለው አንተ የሚወዱት ወደውና ኩብተው ነው ይለያል። የምወደው ቁርጥ ነው። ቲማቲም እንብላ። ፊት ለፊት መቀመጥ የማትፈልጉበት ቦታ የት ነው? ፍርድ ቤት። ሃምሳዎቹ ሰዎች ፍርድ ቤት እኮ አንተ ወስናለህ የምትቀመጠው። ትቀመጣለህ እኮ ፈልጌ እኮ እውነታቸው ነው። 50 ሰዎች ትክክል ነው። እንዴት ብለህ ትገባለህ ወይ እንዲህ ብለህ ትገባለህ? ትገባለህ። ሚስቶች የሚፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ጥቀስ ሲባል ጤፍ አልክ ታሪኩ። በጣም ጸበኞች ናቸው ከኢትዮጵያ ምግብ ጋር እንደዚህ ሃምሳዎቹ ጤፍ ምን ሆነ ይላል እኮ ባላውን ጤፍ ሲባል ጤፍ ደግሞ ምን ሆነ ደግሞ ጠፋ አይደል? በቃ የምታማስለው የመጠጥ አይነት ጥራ። ወተት ብራቮ። ኢትዮጵያ ውስጥ አሁን እሺ ያልተመለሱት እናያቸው። 50ዎቹ ሰዎች አሁን በደንብ እናያቸዋለን። ኢትዮጵያ ውስጥ ብዙ ሰዎች የሚወዱት የምግብ አይነት የቱን ነው? አንደኛው ሽሮ ነው፣ ሁለተኛው ዶሮ ነው፣ ሶስተኛው ክትፎ። ሽሮ ከላይ ሽሮ ጥሬ ስጋ ከታች ሽሮ ታያለች። እኛም አንድ ወቅት ጥሬ ነበር። ጥሬ ስጋ። ፊት ለፊት መቀመጥ የማትፈልጉበት ቦታ የት ነው? አንደኛው ትምህርት ቤት ነው፣ ሁለተኛው ስብሰባ ላይ፣ ሶስተኛው ሲኒማ ላይ ነው፣ አራተኛው ቤተክርስቲያን ነው። አዎ ቤተክርስቲያን። ቤተክርስቲያን ነው። ሰው መሆን አይፈልግም። እስቲ ወንድሜ ዮሐንስ 44 ላይ ምን ይላል ሲባል አዎ ብሶ እንደዛ ነው። የዛሬ ትምህርታችን ምንድን ነው ሲባል ይላል ወይ ይሰግዳል ዝም ብሎ አውቆ። ሚስቶች የማይፈልጉት ባሎች ግን ለመግዛት የሚወደድባቸው ነገር ጥቀስ። አንደኛው መኪና ነው፣ ሁለተኛው ጌጣጌጥ ነው፣ ሶስተኛው መኖሪያ ቤት ነው። መኖሪያ ቤት። እሺ የምታማስሉት የመጠጥ አይነት አንደኛው ሻይ ወይም ቡና ነው፣ ሁለተኛው አጥሚት ነው፣ ሶስተኛው ወተት ነው፣ አራተኛው የባህል መድኃኒት ነው። የአቶ ጌታቸው ቤተሰብ 76 ነጥብ አምጥተዋል። 76 ነጥብ አምጥተዋል። የአቶ ሳሙኤል ቤተሰብ 86 ነበር ያመጡት። ስለዚህ በ10 ነጥብ ልዩነት አቶ ጌታቸው ወደ ቤታቸው ቤት መጣው። ኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 25 ሺህ ብር እንደገና በተከታታይ ጊዜ አሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የትም ያልተነዳ መኪና። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። በሚሊዮን የሚቆጠር ህዝብ ነው የሚያየው ይሄን ፕሮግራም። እሺ 25,000 ብር የሚያስገኘው ቦታ ነው ይሄ። አሁን ነገሮችን በምልክት መግለጽ ነው። 25,000 ብር። ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። እሺ 25,000 ብር ነው። ጥንቃቄ። እያንዳንዱ 200 ነጥብ መምጣት አለበት 25,000 ብር ለመውሰድ። 300 ብር ነው አንዱ ጥያቄ። እንቀጥላለን። እሺ መነጽር፣ 3D ሲኒማ፣ ማይክሮስኮፕ፣ ቴሌስኮፕ፣ መነጽር፣ 3D መነጽር፣
የዓይነ ስውራን መነጽር አጉሊ መነጽር በተቻለሽ እዚህ ሆነሽ አሳያቸው። እሺ እዚህ ሆነሽ አሳያቸው። ያረግሽው መሰለኝ አጉሊውን ያረግሽው መሰለኝ እኮ። ብራቮ መልሳው ግን ትክክል ያንንም ቃል መጠቀም አለበት። እሺ ጭስ ናቲ ፐርሰንቴ 4 አድርጋችሁልኝ መለቃቀም አዛባ የተበታተነ ቆሻሻ ርችት ቆሻሻ የቆሻሻ ቦታ ገንዳ ቆሼ ሳሚ ደርሰበት ነበርኩ። ሳሚ እኮ ደርሰበት ነበር። ብክለት ኬዙን መጥቀስ ነው። ነርስ አይደለሽ እንዴ? ቆሻሻ ተደረሰበት እኮ በከዛ ብክለትን ብክለት ቀላል ነበር። ብትመረጂ 25 ሺህ ብር ለማግኘት ምን ትሆኛለሽ? አሪፍ ነው። መጠጥ ቢራ ፓፓፓፓ ዋልያ እሺ ዋልያ ስጠጣ ነው አታጠና መጠቆም መጻፍ አይቻልም። አንተ አርክቴክት ነው የተሻለ ማሳየት አለብን እነሱ ከህንጻውን ግን አታስረዝም። እሺ እንቀጥላለን። አመሰግናለሁ። ሰላምታ እግዚአብሔር ይስጥልኝ። ምስጋና ወዲያው ልጥፋልክ። እሺ ምንም የለም። ምንም ችግር የለውም። ምንም አይደለም። ምንም እንቀጥላለን። ማማሲያ ይሄንን ከመለሳችሁ አትበለው በቃ ማለት ይችላል። መድኃኒት ብር አላችሁ ማለት ነው። ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 25,000 ብር፣ አሁን 50,000 ብር ሲወስዱ አይታችኋል። 25,000 ብር እንደገና በተከሰባ ጊዜ ያሸነፈ ቤተሰብ የፈለገ በሚሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የአቶ ሳሙኤል ቤተሰብ መኪናው ያስፈልጋችሁ። በቃ ወደሚቀጥለው ዙር አልፏል። እንደገና 50,000 ብር ከዚህ ቀደም 1,000 ምናምን ብር 1,000 ተውት 50,000 በሚቀጥለው ጊዜ እንገናኛለን። ዋው